እያሰቃዩት ይገኛል። እባካችሁ አንድም ነገር አታድርጉበት፣ እሱ ምንም የሚያውቀው ጉዳይ የለም ስትልም አደይ ለጫንዬና ለአለልኝ ተናግራለች። የአደይን አባትም ዴቭ ለምንድነው ልጅቷ ያለ ፍላጎቷ ልትድሯት ያሰባችሁትም ሲልም ለአባቷ ተናግሯል። ይሄ በህግ እንደሚያስቀጣ አታቁም ወይ? ከኋላም ሰዎች አሉኝ ሲልም ዴቭ ለአባቷ ሲናገር ለካ ከከተማ ይህንን ወደሽ ነው ይህንን ጎረምሳ እኔ የመረጥኩልሽን አሻፈረኝ እያልሽውም በማለት ለአደይ የዴቭ አባት ነግሯታል። ሮማንን አግብቶ አቶ ጫንዬ እያሰቃያት ይገኛል። ጫንዬ ሮማን ወደ ከተማ ልትሄድ ስትልም የመኪና ጎማ አፈንድቶ ልጅቷን እንድትቀር አድርጎ አግብቷት እቤትም እያሰቃያት ይገኛል። ያለ ፍላጎቷ ነው ያገባት፣ እኩያዋም አይደለም። ጫንዬ በእድሜው ትልቅ ሰው አለልኝም ከአደይ ጋር እየተታገለ እንዴት በዚህ ሰዓት ይህንን ጎረምሳ ይዛችሁ ትመጣላችሁ? ይሄ ደግሞ ማን ነውም? ለካ ከከተማ ይህንን አስቀምጠሽ ነሯል፣ እዚህ የተመረጠልሽን አሻፈረኝ እያልሽውም በማለት ለአደይ ይነግሯታል። እባካችሁ እሱ ምንም የሚያውቀው ጉዳይ የለም አታሰቃዩትም ብላ ለነሱ ነግራቸዋለች። አደይ ዴቭ አየልኝ ወይ እኔ ያንተን ቃል ለምን እንዳልተቀበልኩ ተገባ ሆይ ያለሁበትን ቦታ አሁን ተረዳህልኝም ስትል ለዴቭ ትነግሯለች። እኔ እኮ ምንም ቢፈጠር መቼም ከአንቺ ጎን እንደማልለይ ነግሬሽ ነበረ፣ ያፈቀርኩሽም ከልቤ ነው፣ ምንም መከራ ውስጥና ሲቃ ውስጥ ብትሆንም ከጎንሽ ነኝ ሲልም ዴቭ ለአደይ ነግሯታል። በምን ቃል እንደምነግርህም አላውቅም፣ ብቻ አመሰግናለሁ ዴቭዬ ስትለው ለዴቭ ነግሯለች። በመጨረሻም አደይን አባቷ ባለው መሰረት ጫንዬና አለልኝ ይዘው ወስደው ለዛ ላሉት ሰውዬ ሊሰጧት ከቤት እሷን ፈተው ወስዷታል። እናንተ ጨካኞች አደይን አንዳችም ነገር እንዳታደርጉብኝ እንዳትነኩኝም እያለ እሱ ብቻውን ሲሰቃይም ደመቀና ንጉሱ ደርሰውም እሱ እንዲፈታ አድርገዋል። አሸናፊም እያለ እባካችሁ ሂዱና ለአደይ ድረሱላት፣ እኔ ራሴ እፈተዋለሁ ልቀቁኝ እያለ ሲታገልም እሱን እየዘውት ወጥተዋል። አደይንም ለዛ ሰውዬ ለማስረከብ ሁለቱ ሄደዋል። ደመቀ ከኋላ እየተከተለና ሰውየውን በነገር ይዘውት አደይን ለማምለጥ እየተሞከረ ይገኛል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ ናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ሰራተኛዋ አደይ ክፍል 62 ተለቀቀ። ዴቭ ወደ አደይ ጋር ሄዶ አደይን ፍለጋና እሷ ያለችበትን ቦታ በመጠየቅ እናቷ ቤት ድረስ ሄዶ ነበር። በመጨረሻም መታገቷን ሲሰማ እሷ አለችበትም ቦታ እንዲሁም አቶ ጫኔ የሚባለው ሰውዬ ደግሞ አንተ ማነህ እያለ እሱን እንዳገኘው በእሱ ላይ በትር ሰንዝሮበት እሱንም አስሮት ከአደይ ጎን አስቀምጦት እያሰቃየው ይገኛል። አለልኝ የሚባለው አደይን ሊደፍራት ሲታገላትም ያንን ዴቭን ጫንዬ ይዞ ሲገባ እንዴት በዚህ ሰዓት ይዘህብ ትመጣለህ? ይሄ ጎረምሳ ደግሞ ማን ነው በል እያለ ነበር። ይችን ቆንጆ ብርቱካን ልጠን ሳንበላት እንዴት ነው አሳልፈን የምንሰጣትም እያለ በጣም ተናዷል። አለልኝ አባትየውም መጥቶ ደግሞ አንተ ማነህ ብሎ ለዴቭም ጠይቆት ነበር። አደይ እንዳታሰቃዩት፣ ምንም አታድርጉት፣ እሱ የሚያውቀው ነገር የለም ስትል ተናግራለች። አንቺ ዝም በይ፣ ለካ ከከተማ ይህንን ጎረምሳሽን አስቀምጠሽ ወደሽ ነሯል፣ እኔ የመረጥኩልሽን እምቢ ያልሽው ሲል አባቷ ለአደይ መልሷል። በመጨረሻም ለአለልኝና ለጫንዬ ተናግሮ ዴቭን ቤት እንዲጠብቁትና እንዳያመጥ ልክ ከአደይ ጎን እንዲሆንም ተናግረው ሁለቱ በአባቷ መሰረት ቃላቸውን ተቀብለው አለልኝም ዴቭን እርግጥ እያደረገው ጫንዬም ከኋላው ሁለቱ እያሰቃዩት ይገኛሉ። አባታቸውም መጥቶ እሱን አስጠንቅቆት እነሱንም ውጡ ካላቸው በኋላ አባቷ ለሷ አስጠንቅቋት እንዲሁም ለዴቭም አስጠንቅቆታል። ዴቭ ይሄ ነገር ትክክል ነው ወይ? እንዴት የማትፈልገውን ልጅ ትድራታለህ? በግ እንደሚያስቀጣም አታቁም ወይ ሲልም ዴቭ ተናግሯል። የኔን ምርጫና ውሳኔ አንተ ነህ ሆይ የምትነግረኝም ሲል የአደይ አባትም ለዴቭ መልሶለታል። በመጨረሻም እነሱ
እነሱ ወጥተው ሁለቱ ብቻቸውን እንደቀሩ ለምን ያንተን ቃል እኔ እንዳልተቀበልኩ ተረዳህልኝ ወይ? የአባቴን ነገርስ አየልኝ ወይ? እዚህ ሲቃይ ውስጥ ሆኜ ነው ያንተን ቃል መቀበል ያቃተኝም ስትል ለዴቭ ትነግሯለች። እንዴትስ መጣህም ብላ ስትነግረው እኔ ኤላ ጋር መስለሽኝ እዛ ሄጄ ነበር ኤላ ጋር መስለሽኝ እዛም ሄጄ ነበር። ገጠር መንጣትሽን እየነገረችኝ ለምለምናትም ሲልም ዴቭ ነግሯታል። ኤላ ጋርም ነበርኩኝ። ኤላ ፊት ጥሩ ሳይሆን ሲቀር ለምንድነው እናቴ ጋር የማልሄደው ብዬ ወደ እናቴ ጋር መጣሁ ብላ ለዴቭ ስትነግረው እኔ እኮ ከልቤ ስለሆነ ያፈቀርኩሽ ምንም መከራና ሲቃይ ውስጥ ብትሆኒ ሁልጊዜም እኮ ከጎንሽ ነኝ አይዞሽ ብሎ ለአደይ ብርታት ይሰጣታል። በምን ቃል እንደምገልጸው አላቅም ብላ እሱን ስታመሰግነው አብረውም የመጡትን እየነግራታል። ሊዱም መታለች። እንዲሁም ደመቀና ንጉሱም እኮ አብረውኝ ናቸው ሲላት እኔን ፍለጋ የሁላ ሰው መንጣቱ ከምንም በላይ አመሰግናለሁ ዴቭዬ ብላ ለዴቭ ምስጋናዋን ታቀርባለች። አቶ ጫኔ ደግሞ ሮማንን አግቷት እያሰቃያት ይገኛል። ለምን የቀዘቀዘ ምግብ አቀረብሽኝ ብሎ እያሰቃያት ይገኛል። ከምግቡ ሌላ እሷን ለመተናኮልና የእሱን ፍላጎትም ለመፈጸም ፈልጎ እሱንም ፈጽሞባታል። እሷ በጣም ተሰቃይታለች። ሮማን ወደ አደይ ጋር ወደ ከተማ ማምለጥም ፈልጋ ይዟት የሚሄደውንም መኪና ጉማ አፈንድቶ እንደቀረና እሷ እንድትቀር አድርጎ እንዳገባት በእድሜው ጠንከር ያለ እሷ እየተሰቃየችም እንደምትኖርም ሁሉም ሰው የሚያውቀው ነው። አሸናፊ ደግሞ እሱ በጣም አመስግኖት ከደመቀ ጋር እንደተቀመጠ ያ ጎረምሳው ማን ነው ብሎ ጠይቆታል። ፉንቀዋ ነው ብሎም መልሶ ነበር። እባክህ ይህን የከተመኛ ቋንቋህን ተውና በስርዓት አውራኝ ብሎት ነግሮት ነበር ያለውም እሱ ያፈቅራታልም ብሎ ሲነግረው እንዴት ሆኖ ነው ብሎ ነበር። ደግሞስ ያኛው የተከተለ ማን ነው ሲለውም ያኛው የኔ ቅርብ ጓደኛዬ ነው ንጉሱ ይባላል ብሎ ለአሸናፊ ነግሮት ነበር። አሁንም ያንተ ብርታትና አንተ እንድትሄድ ጥሩ ነው ሲለው እኔ የሷ አባት በእሷ አሁን በጠፋችበትና በታገተችበት ሰዓት የኔ መንጣት ለሷ መደገፍ እንደሆነ ስለሚያውቅ ጥሩ አይደለም እያለ ለአሸናፊ ነግሮታል። የአደይ እናት በጣም ተሰቃይታለች። ለምንድነው ልጄ እንደዚህ ያሰቃየብኝ? ራሴ ሄጄ ለዛ ሰውዬ ዋጋውን ነው የምሰጠው። ደግሞ አደይን ብቻ ማገት ሳይሆን እንዴት ነው ይህንን ልጅ የሚያግተውም እኔ ዋጋውን እሰጠዋለሁም ስትል የአደይ እናት ተናግራ በጣም ተናዳለች። አንቺ ተረጋጊና እኛ እንሄዳለን በማለትም እነደመቀና እናሸናፊ እንዲሄዱ ቤት ንጉሱንና ሊዲያን እንደሚጠብቁላቸው በአደራ መልክ ሰጥተው ይወጣሉ። ደመቀና ንጉሱም ውጭ ላይ ሆነውም እንዲሁም አሸናፊም ተመካክረው ከሶስቱ መካከል ደመቀ የአደይን ነገር እንዲከታተል ሁለቱ እየነገሩት ነው። አንተ እኮ የምትለፋው ዝም ብለህ ነው ዴቭ፣ ይችል ብታመልጥ እኮ አሳልፎ ላንተ አይሰጥም። በጣም የሚወዳትና የሚያፈቅራት ነው እያለ ደመቀ ለንጉሱ ሲነግረው እኔ ድሃ ስለሆንኩኝ ነው ወይ አደይን ማፍቀር የማልችለው? ገንዘብ እንደሆነ ሁለታችንም ሰርተን እናመጣዋለን። እኔ ለሷ ምንድነው የማንሳት እያለ ለደመቀ ሲነግረው እኔ ግን እውነቱን ልንገር ዴቭ በጣም ስለሚወዳትና ስለሚያፈቅራት በጭራሽ አሳልፎ ላንተ የሚሰጥ ይመስላል ወይ? አሁንም እኮ ታግቶ ከአጠገቧ ነው ያለው እያለ ለንጉሱ ደመቀ ይነግሯል። ንጉሱ ደግሞ እኔ ለአደይ ምን አንሶኝ ነው እኔ ያለሷ መኖር አልችልም እያለ ሲነግረው እኔ ግን እውነቱን ከገባህ ልንገርህ ብዬ ነው። በጭራሽ ዴቭ ለአንተ አሳልፎ አደይ ብታመልጥም አይሰጥህም እያለ እያስጠነቀቀው ይገኛል። ሊዲያ ደግሞ ወንድም የምታገተው ወይ ወደሱ ጋር እሄዳለሁ እያለች ቤት እያስቸገረቻቸው ትገኛለች። ወዴት ነው የምትሄጂው? አንቺ ዝህ ተቀመጪ ብለውም ደመቀ ለእናቱና ለዛች ለብርሃን ከተናገረ በኋላ እቤት ልጅቷን እና ንጉሱን እንዲጠብቁ ከተናገሩላቸው ሁለቱ ሄደው እነሱ ያሉበትን ቦታ እንዲያመልጡ አድርገዋል።
ዴቭ ተቀመጠበት ቦታ እንዳለ አደይን ካጠገቡ ወስደውበታል። እናንተ ጨካኞች የት ልትወስዷት ነው? እንዳታሰቃዩትም እያለ ለእነሱ ቢነግራቸውም አንተ ምን ታመጣለህ? ምንስ ያገባሃል? በማለት አደይን ጫንዬና አለልኝ ተሸክሟት ወስደዋል። አሸናፊና ንጉሱም ገብተው ዴቭን ፈተውታል። እባካችሁ እሷ ተከተሏት፣ ወዴት እንደሚወስዷት እኔ ራሴ እፈተዋለሁ፣ እመጣዋለሁ፣ አደይን ተከተሉልኝ እያለ ለአሸናፊና ለንጉሱ ዴቭ ይናገራል። ደመቀ ሁለቱ ተሸክመዋት እንደሄዱም እየተከታተልና ወዴት እንደሚወስዷት ከእነሱ ጋር እየተከታተላቸው ነበር በድብቅ። አባታቸው የሚላቸውን ቃል እነሱ እየተገበሩና ፈለጉ ሰውዬ ጋር ለማድረስ ነው። ልጅቷ ሳትፈልግ ወዴት ነው የምትወስዷት? ምንም ነገር እንዳታደርጓት እያለ እየታገለ ይገኛል። ዴቭ የታሰረውን ፈቶ ወደ እነሱ ጋር በመከተል ላይ ይገኛል። ሊዱ ቀበጧ ደግሞ ወንድሜን እያለች በጣም እየተጨነቀች ትገኛለች። ኤላ እና ቤዛም እንዲሁም ደግሞ ቤዛ ኤላ ቤት መቆየት እንዳለባት ለኤላ ስትነግረው በጭራሽ ለምለም ደስ እያላት አይደለም በማለት ባርኮት እስከሚመጣ ድረስ መቆየት ትችያለሽ፣ ግን ከዛ በላይ መቆየት አትችም ብሎ እነግሯታል። እሷ ቤተሰቦቿን ማስተዋወቅ አልፈለገችም። የባርኮቴ እናት ደግሞ በአደይ መጥፋት በጣም ተጨንቃ በራሷ ችግር ነው እንደዚህ የምትሆነው፣ አንቺ ምን ያስጨንቅሻል ብላ ስለ እሷ መጥፎነት ስትናገራትም አንቺ ልጄ ስለሆነች ዝም የምልሽ መሰለሽ ወይ ብላ ፍቅርን በጥፊ ታጮላታለች። ከዛ ቤት ለምን እንደወጣች እውነቱን ለምለም ለባርኮቴ እናት ስትናገር ፍቅር እንዳሰቃየቻትና በሷና በሊዲያ ምክንያትም ከዛ ቤት እንደወጣች ለእታለም ስትነገር እታለም በጣም ተናዳለች። ዴቭና እህቱስ ሊዲያ ምን ገጥሟቸው ይሆን አደይን ተከትለው ሄደው እያለች የባርኮቴ እናት በጣም እያሰበች ትገኛለች። በመጨረሻም አደይን ተሸክመዋት ወደሚፈልገው ሰውዬ እንዲወስዱለት አድርጓል። የአደይ አባት ደመቀ ደርሶ ያስጥላት ይሆን? ዴቭስ ይደርስላት ይሆን? ያንን በመጨረሻም አደይን ደርሶ ማን ያስጥላት ይሆን? ደመቀና ዴቭ ንጉሱ ይደርሱላት ይሆን? ሊዲያም ከቤት መጣሁ ብላ ወታ ጠፍታባቸው ብርሃኔና የአደይ እናት በጣም ተጨንቀዋል። ያንን በቀጣይ ክፍል የምናየው ይሆናል። ቤተሰብ ያላችሁበት ሰላም ቆዩ። ባይ ባይ።